ሰላም ሰላም እንዴት ናችሁ ዲዳሎል ኢንተርቴይንመንት ቤተሰቦች ዛሬ ማሳያችሁ በጣም ለኔ ትርጉም ያለው ነገር ነው ከዚህ በፊት እንደምታስታውሱት ልጅ መውለዴን በማስመልከት ስጦታ መላክ ብትፈልጉ ሰዎች ካላችሁ ብዬ አድራሻዬን ተናግሬ ነበር በዛ መሰረት የተላኩልኝ ስጦታዎች አሉ በጣም ትልቅ ነገር እዚህ ጋር ቁጭ ብሏል ምን እንደሆነ አብረን ምናየው ነው የሚሆነው ከዚህም በተጨማሪ ደግሞ እዚህም ጋር ያሉ ጊፍቶች አሉ ማለት ነው ኤኒዌይ እያንዳንዱን አሳያችኋለሁ ከፍቼ በነገራችን ላይ የዳሎል ኢንተርቴይንመንት ቤተሰቦች እኔ እንደ ሰብስክራይበር እንደ ፎሎወር ሳይሆን እንደ ቤተሰብ ነው ማያችሁ እኔ ይዤላችሁ መጣው ነገር ልክ ለቤተሰብ የሚቀርብ ነው ለማንኛውም አክብራችሁ ስጦታ ይላካችሁ ሰዎች ሁላችሁንም በጣም አመሰግናለሁ እዚህ ኳላይ ከምታዩቸው ስጦታዎች ውስጥ በጣም ትልቅ የሆነ ስጦታ እንዳለ ተነግሮኛል እያንዳንዱ ስጦታ ያነሳው ማን እንደላከልኝና ምን እንደሆነ ነግራችኋለሁ የመጀመሪያው ስጦታ እንግዲህ እዚህ ጋር ተቀምጧል የመጀመሪያው ስጦታ ቀለል ያለ ቴምር ነው አቋለው ይሄንን ምክንያቱም እዛ ሄጄ ራሴ ይዤ ነው የመጣሁት ይሄንን ቴምር እና ቴምር እየበላን እንግዲህ እንጫወታለን ማለት ነው ለማንኛውም ይሄን ቴምር የሰጡኝ ይሄንንም ጊፍት የሰጡኝ እነሱ ናቸው በጣም ትልቅ ድርጅት ነው እሺ ለማንኛውም የመጀመሪያው ስጦታ ዓለም ይላል from ዓለም to ዶክተር ጢሞቴዎስ ይላል ዓለም ባለሽበት ዋው የመጀመሪያ ስጦታችንን አያችሁት ጋይስ ረረረ ጋቢ በጣም ትልቅ ጋቢ ይሄ ኦሪጂናሉ ጋቢ ነው 40 ምንጭ ምናምን የሚገኘው አይነት በስማ ዓለም በጣም አመሰግናለሁ እንዴት ነው የሚለበሰው ጋቢ ራሱ አለባበሱን አልችልበትም በደንብ ዋው ወይኔ ጥለቱን ወደ ኋላ አረኩት እሺ ሶሪ ያ በጣም ነው የሚያምረው በጣም አመሰግናለሁ ይሄንን አንድ ቀን ይሄን ለብሼ ቪዲዮ ሰራለሁ ዓለም በጣም አመሰግናለሁ ጋቢ እንደ ስጦታ ከተሰጣችሁ በጣም ትልቅ ትርጉም ያለው ነገር እንደሆነ ይነገራል አይደለ ለማንኛውም የመጀመሪያው ስጦታችን ይሄ ነው በጣም ቴንክ ዩ እሺ ሁለተኛው ስጦታችን ደግሞ ዋው እንዴ አልተቻላችሁም እናንተ ቅቤ ዋው ቅድስት አማረ ይላል ቅድስት አማረ ከዩኤስ ዳላስ 4 ኪሎ ቅቤ ዋው በጣም አመሰግናለሁ ቅድስት ቅቤ እንግዲህ በጣም ትልቅ ስጦታ ነው ያ በጣም ትልቅ ስጦታ ነው የኛው ስጦታ ከቴምር ነው ቀደም ቴምሩን የሰጠኝ ድርጅት ነው ይላከልኝ ዋው ሶስተኛው ስጦታችን ይሄንን ማን እንደሰጠኝ አንድ ላይ ነግራችኋለሁ ይሄንን ትልቁንም ስጦታ የሰጡኝ እነሱ ስለሆኑ ባለፈው ባይዘዌይ መኪና ውስጥ ልጃችንን እንደዚህ አቅፈን ነበር ስንንቀሳቀስ የነበርነውና ያንን አይታችሁ በጣም ብዙዎቻችሁ ካርሲትና ስትሮለር ምናምን ያስፈልጋችኋል ብላችሁ ኮሜንት ሰጣችሁ ነበር እና ሁላችሁም ትክክል ናችሁ ለሴፍቲ እንደዚህ አይነት ካርሲት ምናምን ግዴታ ነው ይሄ አሁን ህፃኗን እዚህ ውስጥ እንከታለን ደግሞ ፒንክ ነው ከለሩ ያ ለሴት ልጅ የተሰራ ለማንኛውም እዚህ ውስጥ እንከታታለን እንደዚህ በደንብ ትታሰራለች ከመኪና ውስጥ ቁጭ ነው ብትለው ማለት ነው ይሄ በጣም ትልቅ ስጦታ ነው በጣም አመሰግናለሁ እውነት በጣም አመሰግናለሁ yes በጣም ደስ ይላል እኔ ጓጓሁት ይሄን ትልቅ ነገር ለማየት ነው እንደዚህ የተከመረ ነገር ምን ቢሆን ነው መኪና ነው ምንድነው አልገባኝም አብረን ምናየው ነው የሚሆነው ከዛ በፊት ግን አንድ ጥያቄ ልጠይቃችሁ ይሄ ጥያቄ 15000 ብር የሚያሸልም ጥያቄ ነው አሁን አንድ ቦታ ወስዳችኋለሁ እዛ ቦታ ላይ ካያችሁት ነገር በጣም የተመቻችሁን ነገር ኮሜንት ላይ ማስቀመጥ ብቻ ነው የሚጠበቅባችሁ ነገር ግን ቪዲዮን ሙሉ ማየታችሁን እርግጠኛ ሁኑ አለበለዚያ ላትሸለሙ ስለምትችሉ ማለት ነው ቼክ ማድረግ እንችላለን አንድ ሰው ቪዲዮን እስከመጨረሻ ማየት አለማየቱን ማለት ነው ስለዚህ ቪዲዮን እስከመጨረሻ ማየት አለባችሁ ኤኒዌይ አንድ ቦታ ልውሰዳችሁ ይሄንንም ጊፍት የሰጡኝ እነሱ ናቸው ይሄንን አልከፈትኩም ገና ግን እሱንም የሰጡኝ እነሱ ስለሆኑ እዛ ያደረኩትን ቆይታ ተከታተለን እንመለስ ቴንክ ዩ በጣም አመሰግናለሁ ይሄ ለልጄ ነው በጣም አመሰግናለሁ ይሄ ጎል ማለት በጣም ብዙ ነገር የሚወስን ነው ይሄን ጎል ማስገባት አለብኝ የልብ ተረተ ያጫመራ እዚህ
ሰላም ነው እንኳን ደህና መጣ እንኳን ደህና ቆያችሁ መልካም ወደ ቢሮ እንግባ ጌታቸው እባላለሁ ኦኬ ቴምር ሪል ስቴት ሱፐርቫይዘር ነኝ ኦኬ እሺ እንዴት ነው ራቃችሁ አዎ ትንሽ መንገዱ ግን ሴንተር ላይ ነው ያለው አክቹአሊ አሁን ያለንበት ሳር ቤት ስለሆነ ይሄ ቢሮ ነው ማለት ነው ይሄ ቢሮአችን ነው የሞሎ ህንጻው ለሳይቱ በጣም ቅርብ ነው ማለት ነው ለሳይታችንም እዚሁ አካባቢ ቅርብ ነው ያ ወደ ሳይቱ መሄድ የሚፈልግ ሰው ከዚሁ ጋር በጣም በወኪንግ ዲስታንስ ነው የምንሄደው ኦኬ እሺ ሰላም ነው እንዴት ናችሁ ሰላም እሺ ቴንክ ዩ በጣም አመሰግናለሁ ለልጄ ነው እንኳን ደህና መጣ አመሰግናለሁ በጣም እንኳን ደስ አለህ ለማለት አመሰግናለሁ በጣም አመሰግናለሁ እሺ የድርጅታችን የፐብሊክ ሪሌሽን የሆኑት ስለ ድርጅታችን የበለጠ ገለጻ ያደርጉላቸዋል እሺ ቴንክ ዩ የቡና ሴሪሞኒው ለኛ በጣም ደስ ይላል እሺ ሰላም በመጀመሪያ እስቲ ራስህን በማስተዋወቅ ጀምር ደስ ይላል እሺ አክሊሉ ባላለው አክሊሉ አብርሃም የቴምር ፕሮፐርቲስ ፐብሊክ ሪሌሽን እና ኮሚኒኬሽን ኃላፊ ነኝ እስቲ ቴምር ሶሻል ሚዲያ ላይ ስሙን በደንብ እየሰማን ነው ሰሞኑንና ያ ቴምር ፕሮፐርቲስ ቴምር ሪል ስቴት የሚሉ ሰዎች አሉ እስቲ ስለ ቴምር የተወሰነ ነገር ነው ቴንክ ዩ ቴምር አሁን ሶሻል ሚዲያ ላይ እንዳልከው በጣም ትልቅ ነው ኢትዮጵያ ውስጥ አንደኛ ነው እውነቱን ለማውራት መሬት ላይ ያለው ነገርስ መሬት ላይ እንደውም ሞር የምንታወቀው መሬት ላይ ነው አይደለ ያ ቴምር ፕሮፐርቲስ አሁን ምንድነው ራሱን አስተዋውቅ ኦኬ ማርኬቲንግ ላይ ኤቲኤል ወይንም above the line የሚባል ሄዶ ቴሌቪዥን ላይ ማስታወቂያ ሬዲዮ ላይ ማስታወቂያ ወጣ ያለ በራሱን አያስተዋውቅም ልጆቻችንን ነው የምንጠቀመው ሴልሶቻችንን ነው የምንጠቀመው እነሱ ወጥተው ራሳቸው እኛ እንዲያስተዋውቁ ነው የምናደርገው ሶ ሞር ትንሽ ለየት ይላል ከሌላው ከተለመደው ማስታወቂያ የኛ ትንሽ ለየት ይላል ደስ ይላል ቴምር እንደ ሪል ስቴት ከዚህ በፊት የሰራቸው ነገሮች ምናልባት ካሉ እና ሌሎችም ስራዎች ካሉ ቴምር አሁን ከ2008 ዓመተ ምህረት ጀምሮ ነው የጀመረው ሁለት የመርካቶ ነጋዴዎች የሪል ስቴት ውስጥ መግባት ፈልገው የገቡበት ነውና አሁን ከ2008 ጀምሮ ወደ 10 ፕሮጀክቶችን ገንብተን አስረክበናል ይሄ ከ500 በላይ ቤቶችን አስረክበናል ማለት 10 ፕሮጀክት ኦሬዲ የተረከባለ yes አሁን ከ23 በላይ ደግሞ አክቲቭ ፕሮጀክቶች አሉ ከ23ቱ ወደ 5 ነው አሁን ክፍተት ያለው ለሰው እንዲገዛ ማለት ያልተሸጣ ያለበት ከዛ ውጪ ያሉት ተሽጠው አልቋል ማንኛውም ሰው ከሲኤምሲ ጀምሮ ፒያሳ ጀምሮ ጋርሜንት ሳር ቤት እዚህ ያቋል በቀለ ነው የምንለው በየቀኑ ስትሄድ ለውጥ ታያዋለና ሰው እምነትም ሰው የሚያገኘው ሳይት ላይ የሚያየው ፕሮግረስ ነውና እኔም አሁን ፐርሰናሊ ቢጠይቀኝ ሰው ጋር ደውላለሁ ከዚህ በፊት እንደዚህ አይነት ሪል ስቴት ውስጥ ምናምን የነበረ ሰው ካለ ኢንፎርሜሽን እንጠይቃለንና መሆንም ባለበት ሪሰርች ማድረግ አለበት አንድ ሰው ቤት ሊገዛ ሲል የመጀመሪያ የሰማውን መረጃ ይዛ አይደለም የምትከፍለው ማጣራት አለ በከተማ ውስጥ ምን አለ ምን ሪል ስቴቶች አሉ ከዚህ በፊት የሰሩት ስራ ምንድነው ታማኝነትስ ቴምራው የሚታወቀው በታማኝነት ሰው ብዙ ሪል ስቴቶች አሁን ታማኝነት ያጣዋል እና በዛ ቴምር ያው ማንንም ሰው ብታዋራ ጥሩ ነገር ነው ፖዚቲቭ ነገር ነው የምትሰማው ከሰራተኞች ጀምሮ ከክላይንቶቻችን ጀምሮ በጣም ደስተኞች ናቸው ስለዚህ ይሄንን ይዘን ደግሞ መቀጠል ነው አላማችን በጣም ደስ ይላል ኦሬዲ ቤት ያላቸው ሰዎች ምስክር ናቸው ማለት ነው አብሶሉትሊ ደስ ይላል ግን ከዛም በላይ ነው ነን አሁን 10 በጣም ትንሽ ነው አሁን ያዝናቸው ፕሮጀክቶች በጣም ብዙ ናቸው እና በቅርብ ጊዜ ደግሞ የሚመረቁ ደግሞ በጣም ብዙ ፕሮጀክቶች አሉ ያ ሲመረቅ ማህበረሰቡ ያንን ሳይ ሞር ደግሞ እምነቱ ደግሞ እየዳበረ ይመጣልና አሁን አንተ እንዳልከኝ ከተረከቡ ፕሮጀክቶች እንደውም አክቲቭሊ አሁን ስራ ላይ ያሉት ይበልጣሉ በጣም ብዙ ናቸው ስለዚህ አሁን ከተወሰኑ አመታት በኋላ ምናልባት ምን ያክል ገናና እንደሚሆን ግልጽ ነው ከዚህ በላይ ማለት ነው ያን ያህል የተወሰኑ አመትን መጠበቅ የለብንም 8 ወር በ6 ወር ውስጥ በ8 ወር ውስጥ የሚረከቡ ብዙ ፕሮጀክቶች አሉ እንደነገርኩ 23 ፕሮጀክቶች አሉ ከዛ 5 ነው አሁን ሽያጭ ላይ ያለው ሌሎች
በጣም ሄደዋል። በ8 ወር ውስጥ አሁን ፒያሳ አያት የምናስረክበው አለ። በጣም ደስ የሚል ፕሮጀክት ጋርሜንት አለን። በጣም ግዙፍ ፕሮጀክት ኮመርሻል ስፔስ አለን። ማህበረሰቡ የሚያየው ተጨባጭ ነገር ነው። የሆነ የተደበቀ ነገር አይደለም። ወይንም እየሄደው ኮንስትራክሽኑ ቆሞ የምታገኘው አይደለም። ሰው ወደ ስራ ሲሄድ ሲመለስ ሁሌ ለውጥ እያየህበት እምነት ማለት ያው ይሄ ነው። ያ እውነት በትክክል በአይን እየተገነባ ዛሬ ያየው ከወር በኋላ ስትሄድ አንድ ስቴፕ አድጎ ስታይ ኦፍ ኮርስ እምነት በጣም ይጨምራልና ደስ ይላል። ክላይንቶቻችን አሁን መጥተው ይጠይቃሉ፣ የት ነው ያላችሁ ፕሮጀክት ይሉናል። እኛ ደግሞ የት ይሁንልህ ነው። ቢካዝ እንዳልኩ አራቱንም አቅጣጫ አዲስ አበባን ይዘን ፕሮጀክት አለን። የት ይሁንልህ በጣም የት ይሁንልህ ለምን እንዳልኩ ጋርሜንት ብትሄዳለህ፣ ፒያሳ ብትሄዳለህ፣ አያት ብትሄዳለህ፣ እዚሁ አሁን ያለንበት ሳር ቤት አለ። የት ይሁንልሽ ነው የምንለውና ይሄ ሎኬሽን ከተባለ ባጭሩ የት ይሁንላችሁ አለ ነው። ተመልካቾቻችንም እንደምታዩት እንግዲህ ዶክተር ቲሞቲ ያው በጣም ደስ ብሎናል። ጊዜ አግኝተህ ቢሮ ስለመጣ በጣም ደስ ብሎናል። ሴልሶቻችን ደግሞ አንድ መረጃ ስላንተ ነግሮኝ ነበር። ልጅ በቅርብ ጊዜ ወልደሃል። ኮንግራቹሌሽን። በጣም አመሰግናለሁ። ስለዚህ ይህንን አጋጣሚ በማድረግ ኬክ ቢሮአችን አዘጋጅቷል። ስለዚህ ኮንግራቹሌሽን ስለለን ነው። የመጀመሪያ ነው የመጀመሪያ ልጅ በእውነት እኔ 2 ልጆች አሉኝ። እና በጣም ደስ ይላል። ዛሬ ሰርፕራይዝ በሰርፕራይዝ ነው ታዲያ። እሺ ቴመር ሁሌ እንደዚህ ነን። ባይ ዘ ወይ ዋው ቴንክ ዩ በጣም ቆሜ ነው እንጂ ምቁርስ ፕሊዝ ቴንክ ዩ በጣም በዚህ እንኳን ደስ አለ። yes I ተጨማለኩሽ። እንደውም አሁን ኬኩን ቆርሰሃል። በጣም አመሰግናለሁ። ቡናም አለ፣ ቡና ትጠጣለህ። ልክ እሱን እንደጨረስን አንድ ሴልስ ኮንሰልታንት አለ፣ ግርማ ይባላል። እንደውም አንድ ስጦታም ይዞልህ መጥቷል። ግርማ የት አለ? ዋው ሌላም ስጦታ። ኧረ ሰርፕራይዝ ሰርፕራይዝ። በጣም አመሰግናለሁ። እና ግርማ ግርማ ደግሞ ስለ ቴመር አንዳንድ ነገር ደግሞ በደንብ አድርጎ ስላለን ፕሮጀክቶች ሙሉ ለሙሉ ያብራራልሃል። ቅድም የጠየቀኝ ጥያቄዎች ደግሞ ነበሩ፣ አንዳንድ ጥያቄዎች የካሬ ጥያቄዎች ምናምን፣ እሱን የት አቅጣጫ አክቲቭ የሚሸጡ ነገሮች ግርማ በደንብ አድርጎ ቴክ ኬር ያደርጋል። በጣም አመሰግናለሁ። አመሰግናለሁ። ሁሉም ነገር አሳያለሁ። እጅግ አንተም ደስ ይላል። እሱን ነው እኔ የምፈልገው በትክክል ማየት እና ወደዛ መሄድ ከቻለን ደስ ይለኛል። እሺ ደግሞ የልጆች መጫወቻ በሰፊው ተሰርተዋል። እነዚህ ፕላይ ቱዊን ይላል እንግዲህ ለማሽን ሜዳውም ኦልሬዲ የተሰራ ነው። የቴምር ነው ሜዳውም ኢንክሉድ ከቴምር ሰራው። ይሄኛው በካምፓኒው በመንግስት ነው የተሰራው። ኦኬ በኮሪደር ምክንያቱ ነው የተሰራ። ግን ፕሮጀክቱ ለዚህ ትልቁ በሰጥቶታል። የኛው ግን ውስጠኛው በቴምር ፕሮፐርቲስ የተሰራ ነው። ልጅ ላለው ሰው በቃ በጣም ወሳኝ ነው። አካባቢው ለመዝናኛ አሁን ላይ ኦፕን ተደርጓል። እንዳልኩ ደግሞ በዚህ በኩል ደግሞ ስኬትቦርድ ይሄ ስኬትቦርድ ምናምን የሚጫወቱበት ማለት ነው። ልጆች የሚጫወቱበት ነው በሰፊው። አሁን አይተህ ከሆነ ሚዲያ ላይም እየተዝናኑበት ያለው ልጆቹ። እንዲሁም በቅርብ ርቀት ይሄ ደግሞ ቫቲካን ኤምባሲ ነው። ኦኬ ቫቲካን ኤምባሲ አካባቢ የሚገኘው ፕሮጀክታችን እንዳልኩ በአንድ አመት ከ2 ወር ያስረከብነው ፕሮጀክታችን ነው። ዋው በጣም ነው የሚያምረው ሜዳው። ገብተን ትንሽ እንጫወታለን። እዚህም ኳስ እንጫወታለን፣ ትዝናናለን። ማንኛውም ሰው መዝናናት የሚፈልግበት አይነት ቦታ ነው። በጣም ነው የሚያምረው። አዎ አንደኛው ሳይታችንም እዚህ ቅርብ ርቀት ላይ ነው። ቫቲካን ጎን ነው ያለው። ዋው እንዴ ኳስ እንጫወታለን። በጣም ነው የሚያምረው። ደስ ይላል። ዛሬ እንግዲህ ፈታ ነው የዳሎል ቤተሰቦች ነው የምታዩት።
እስኪ አንዴ አጫውቱን። ኳስ ትችላለህ እንዴ? ረረረ ለተባበረ ያው እንግዲህ ፈታ እያላችሁ ነው። ለከስተመርም ይፈቀዳል። ለማንኛውም ሰው ነው እዚህ የሚዝናኑ። እስቲ ንገረን ስለዚህ እንዳጠቃላይ ይሄኛው እንዳልኩ በአጠቃላይ G+24 ነው። ፕሮግረሱ ኦልሬዲ የስላብ ስራ ሙሉ አልቆ ከታች እንደምታየው የፊኒሺንግ ስራዎች እየሰራው ያለበት ሁኔታ ነው ያለው ከታች እንደምታየው ማለት ነው። ስለዚህ ቴምር አግሬሲቭሊ ነው የሚገነባው ፕላስ ደግሞ ሌጋሲ ነው የመሰረተ ያለው። ልጅ አለኝ በዚህ የልጅ መጫወቻ ይሄ ይሆናል። እዚህ ጋር በነፃነት ልጆቼ ይጫወታሉ። እዛ ጋር ስኬትቦርድ አለ። ሰፈሩ ሳር ቤት ነው። በጣም ነው በቃ ማለት እዚህ ቦታ ላይ ቤት ቢኖር በጣም ደስ ይለኝ ነበር። በጣም ጥያቄ ትክክል ነው። ግን እንደናንተ አይነቶች አሁን የሚፈልጉ ሰዎች ነበሩና አሁን አፍሪካ ህብረት ላይ 2 ፕሮጀክቶችን በ2 ወር ባልሞላ ጊዜ ሸጠን ጨርሰናል። እና የደንበኞች ጥያቄ ሪፒቴሽን ሲኖረው አሁን ደግሞ ቫቲካን ኤምባሲ ጎን ላይ እዚሁ በቅርብ ርቀት ላይ የሚገኝ 00 ላይ ፕሮግረሱ 0 ነው። በ2 አመት ከ6 ወር እስከ 3 አመት ባለው ጊዜ ውስጥ በ36 ወራት ቀደም እናስረክባለን ያልኩ ፕሮጀክት ከዚህ ከጎኑ ወይም በቅርብ ርቀት የሚገኝ ነውና ያም ኦፈር በጣም አሪፍ ነው። እንግዲህ ቆይ ተናግረኝ እየወሰደ ነው ኳስ ሰጣ መጫወት ሄዳል ማለት ነው። እኔማ እንጆ እያደረኩ ነው። እዚህ ቅርብ አለ ሌላ ሳይ ከቅርብ ቀደም ያልኩ ላውንች አዲስ ፕሮጀክት ላውንች አድርገናል ያልኩ እሱ ነው። ግን ደግሞ አሁን ቴምርን ማን ሲገዙ ከማን ነው የምንገዛው የሚለው ነገር ምንድነው አያሳስባቸውም። በቃ እዚህ ኳስ እንጫወት እየመጣን ተው። እሺ ኳስ ለመጫወት አይፈቀድልንም እንዴ? ዳሎ ለሰዎች ተጫወት። በጣም ነው ሱሳል ነበር። አይ በቃ ቆየው እኮ ኳስ ከረከው በጣም ቆይቻለሁና በጣም ነው የጓጓት። ሲያርሰብ ነው እንክብል። አዲሱ ላይ ይኖራል እንዴ እንደዚህ አይነት የልጆች መጫወቻ ምናምን? አካባቢው ላይ እንዳጠቃላይ በኮሪደር ምክንያቱም የተገነቡ መዝናኛዎች አሉ፣ መጫወቻዎች አሉ። እንዲሁም ደግሞ ከዚህ በቅርብ ርቀት ቫቲካን ኤምባሲ ጎን ነው ያለው ፕሮጀክቱ ኦልሬዲ ቅርብ ርቀት ላይ የሚገኝ ነው። እዛ ምን እስቲ የቤት አማራጮችን እዛ ያሉት ብንነግረን። ሳር ቤት ላይ ቫቲካን ኤምባሲ ላይ አሁን ላይ 100% ለሚከፈል ሰው ባለ 2 መኝታ በ5,700,000 ብር ቶታል ፕራይስ ኦን ማድረግ የሚችልበት በ5,700,000 ብር ስማ። ስለዚህ ምንድነው እዚህ ፕሮጀክት ላይ ደግሞ ሜቢ አንተም ያላነሳው ኢንፍሌሽን ምንም አይመለከታቸውም ደንበኞቻችን ላይ የዶላር ጭማሬ የዋጋ አሁን ለምሳሌ በዚህ ዋጋ ገዝቼ ቤት ዋጋው አይጨምርብኝም በመሀል ክፈል አልባልም የሚባል ነገር እኛ ጋር ስጋቻ የለም። ሙሉ በሙሉ በ5.7 ሚሊዮን ኦን ማድረግ በቃ ያለቀ ዋጋ ማለት ነው። ያለቀ ዋጋ ከዛ በኋላ ቤቱን ብቻ መረከብ የሚችሉበት ኦፈር ነው ያለው ማለት ነው። እሱ ብቻ ሳይሆን አሁን ቴምር እንዳየው ይሄን በአንድ አመት ከ2 ወር ደረጃ ሲያደርግ ሌሎችም ፕሮጀክቶች አሉ። ለምሳሌ G+10 አያት አካባቢ ያለ ፕሮጀክት በ8 ወሩ G+10ን ጨርሰን ከታች ፊኒሺንግ እየሰራንበት ያለው ሁኔታ አለ። እንዲሁም በተጨማሪ ደግሞ አያት ፈረስ ቤት ያለው የተወሰኑ 95% ሽያጫቸውን ቀደም ላይ ማጠናቀናል ያልኩ የተወሰኑ ቤቶች የሚቀሩት ኦፈሮች አሉ። ዛም 35% ቅናሽ አለ። እሱም ፕሮግረሱ ኦልሬዲ ወደ 70-80% የደረሰበት ሁኔታ አለና ቴምር ላይ ሁሌም ስራ አለ፣ ሁሌም አክቲቭ ነው። በጣም ደስ ይላል። በጣም ደስ ይላል። እዛ አሁን አዲስ እየተሰራ ያለው ሳይት ማለት ነው የሚያካትታቸው ነገሮች ሎኬሽኑን ኤግዛክት ሎኬሽኑ አሁን ከዚህ ወረድ ብሎ ነው ያለው እንደነገርከ እና እዛ ያሉትን ነገሮች እስቲ ንገረን። ሎኬሽኑ የቱ ጋር ነው ኤግዛክት ሎኬሽኑ? ኤግዛክት ሎኬሽኑ ለውጭ ሀገርም ላሉ ሰዎች ማንኛውም እያንዳንዱ ሰዎች እንዲረዱት ከቫቲካን ኤምባሲ ጎን ወይንም ደግሞ ወደ መካኒሳ የሚወስደው መንገድ ተከትሎ ነው ያለው። ልክ እንደዚህ በተመሳሳይ ወይ ላይ ነው ያለው ማለት ነው፣ መንገድ ላይ ነው ያለው። በተጨማሪ ደግሞ አዋሪ ያልኩ ቀደም ላይ ሜንሽን ያደረኩልህ ፕሮጀክት ምንድነው ከጥይት ቤት በተለምዶ ወይንም ደግሞ ቤተ መንግስቱ ጀርባ ያለ ፕሮጀክት ነው። እሱ ደግሞ ደስ የሚለው የመጨረሻ ፍሎሩ ላይ መሮጫ ትራክ ያለ ካተተ ሰርክል መሮጫ ትራክ አለና እሱም ሲያልቅ በጣም አጓጊ የሚሆን የመጨረሻ ቴራሱ ላይ ሙሉ ከተማዋን እያየ ማታ ላይ ሆነ ቀን ላይ ዘና የምትልበትን ለግዠሪ አፓርትመንት ነው ማለት ነው እንግዲህ እየገነባን ያለው ማለት ነው። ስለዚህ ቴምር ላይ ሁሉም ሰው ፋሚሊ ሆኗል። ግን ፋሚሊ ያልሆኑ ሰዎች ይሄ ኦፈሮች ለትንሽ ቀን ስለሚቆዩ ቢጠቀሙበት ብዬ ነው ሜንሽን ማድረግ የሚፈልገው። ስለዚህ አሁን ቻሌንጅ ላደረገ ነው። እሺ ቻሌንጅ ላደረገ ነው። ሁለታችንም ሪጎሬ እንመታለን። እኔ ላይ ካስገባ አንድ ሰው ከየትም ቢሆን አምጥቼ ቤት ይገዛል። እሺ አንተ ላይ ካስገባው ደግሞ ለማመጣው ሰው ኦፈር ትሰጣለህ ማለት ነው፣ ቅናሽ ዲስካውንት። ተመልካቾች እንግዲህ ይሄን ጎል ካልመለስኩ ተበላችሁ፣ ምንም ማድረግ አልችልም።
ይሄኔ ጎል ወይኔ ተወልካቾች ያስበላዋችሁ ግዴታ አንድ ደንበኛ ግዴታ። ስለዚህ እንግዲህ አይታችኋል፣ አንድ ደንበኛ ግዴታ ማምጣት ይኖርብኛል፣ ተሸንፌያለሁ። ስለዚህ ከዚህ በታች በምታዩት ቁጥር ደውላችሁ ከዳሎል ነው የመጣሁት እሱ እንግዲህ ጎል ገብቶበታል ብላችሁ ማናገር አለባችሁ፣ አለበለዚያ ስለዚህ አንድ ደንበኛ ግዴታ መምጣት አለበት። በዚህ ቁጥር ደውላችሁ ከቴምር ቤት መግዛት አለባችሁ። ያው እኔንም ከቅጣት ማዳን አለባችሁ። ተመልካቾች ይሄ ጎል ማለት በጣም ብዙ ነገር የሚወስን ነው። ይሄን ጎል ማስገባት አለብኝ። የልብ ተረታ ያጨመራ እዚህ ስለዚህ ቅናሽ እንግዲህ ያ አሁን ለማመጣው ሰው አንተ ግዴታ ዲስካውንት ታደርጋለህ ማለት ነው። እንደምታየው ይሄ እንግዲህ በአንድ አመት ከሁለት ወር የነበረው ፕሮጀክታችን ነው። ወደ ታች ሁለት ቤት ይሄ ሙሉ ህንጻ በአንድ አመት ከሁለት ወር ነው ያለው። በአንድ አመት ከሁለት ወር እዚህ ደረጃ ያደረሰው ማለት ነው። ስለዚህ ስራውም ያው ኮምፕሊት ስላው ነው። ይሄ እንግዲህ ስሊንግ ሃይቱም በጣም ከፍተኛ ነው። በጣም ስሊንግ ሃይቱም አይስ ኮሜንት አደረሰው እና በዚህ ደረጃ ነው፣ በፍጥነት ነው። ሁሌም እንደምታየው አክቲቭ ነው ስራው። ሁሌም 24 ሰዓት የሚሰራበት ፕሮጀክት ነው። ሌሎችም ፕሮጀክቶችን በዚህ በተመሳሳይ ፍጥነት በተመሳሳይ ሰዓት ነው ለመስጠት የሞከርነው። ያ ማለት አሁን ከዚህ የተያዙት ፕሮጀክቶች አዲስ ላውንች የተደረጉት እስከ 2 ዓመት ተኩል በተባሉበት ጊዜ ለማስጠቀም በእንደዚህ አይነት ስራ ነው የምንሰራው ነው እንጂ አሁን አክቲቭ ያለ ፕሮጀክት ይሄም ነው። ሌሎቹ ግን ኦልሬዲ ዲሊቨሪ ያደረግናቸው ፕሮጀክቶች ስለሆኑ ማለት ነው። አክሰስ ፕሮጀክቶችን ዲሊቨሪ አድርገናል። በተጨማሪ ግን ስራ ላይ ያለን ይሄን ይመስላል ማለት ነው። ኮሪደሮችም ሰፋፊ ተደርገው ነው የተሰሩት። ያ ማለት ሊፍቶችም ስትሬቸር መያዝ የሚችሉ ሰፋፊ ናቸው። ምክንያቱም ህንጻችን አሁን የኛ G+24 ነው ይሄ ህንጻው። ከዚያ ድረስ አውቶማቲክ ላይ የኔሰር የሚገጠመለት ስለሚሆን ሊፍቶቻችንም በጣም ሰፋፊ ነው መሆን የሚችሉት ማለት ነው። ስለዚህ ፕሮጀክቱን እንደምታየው በጣም አክቲቭ ነው እየተሰራ ያለው። በጣም ያስታውቃል። አሁን የምናየው ቤት 3ኛ ፍሎር ላይ ሆነን ያየነው ያለው ቪው ነው። 3ኛ ፍሎር ላይ እንደዚህ የሚታየን ከሆነ ከላይ ገስ ማድረግ አይከብደንም። በጣም የሚገርም ቪው ነው ያለው። አሁን ቅድም የነበርንበት ስኬትቦርድ ቦታ ይሄ ነው ማለት ነው። ስለዚህ ቫቲካን ኤምባሲ ይሄ አረንጓዴ የበዛበት ቫቲካን ኤምባሲ ነው ማለት ነው። ሳይቱ አዲሱ ሳይት ያለ ከዛ ቀጣይ ያለ ነው ወይ ኔክስት ከዛ ቀጥሎ ያለው ቀያስ ውስጥ ወይም ደግሞ ዋናው መንገድ ላይ መካኒሳው መንገድ ቅድም ላይ እንዳልኩ እሱን ይዞ ያለ ፕሮጀክት ነው ማለት ነው። ስለዚህ ፕሮጀክታችንን እንዳልኩ በዚህ በአንድ አመት ከሁለት ወር በዚህ ደረጃ ነው አግሬሲቭ ላይ እየሰራን ያለ ማለት ነው። እና አሁን ቴምርን መቼ ኦፈር ይውጣልን ነው እንጂ መቼ ያስረክበላል የሚባል ጥያቄ የለም ቴምር ላይ። ቴንክ ዩ በጣም አመሰግናለሁ። ቴምር ስትመጡ እንግዲህ እንደኔ እንደ ቤተሰብ ነው የምትስተናገዱት። ለኔ ብቻ አይደለም ይሄ ነገር። የቴምር ጊፍትም አለን እኛ። ኦኬ ይኸው መስተንግዷችን ሆቴል ስታንዳርድ በለው መስተንግዶ ሁሌም ማንኛውም ደንበኛ ሲመጣ ባሪፉ ነው የሚስተናገድ። ግን እንዳልከው ከእርሳችንም እንዳንወጣ ያለውን ፕሮዳክቶችን ሁሉም ዲቴል ኢንፎርሜሽኖችን በደንብ በሚገባ ጠር ባለ መንገድ እሰጣለሁ ማለት ነው። ስለዚህ እንዳጠቃላይ ከቴምር ፕሮፋይሉን ያንዳንዱ ነገሮችን አቶ አክሊሉ አውርተዋል ብዬ አስባለሁ በደንብ። ግን ከረንትሊ አክቲቭ ስላሉት ፕሮጀክቶቻችን እና አሁን ላይ አዲስ ነገር ስላለው ነገር እሱን ኮሚኒኬት ላድርግ ማለት ነው። ስለዚህ እኛ ጋር ሁሌም ቴምር ፕሮፐርቲስ ላይ ሲመጣ አዳዲስ ነገሮች አሉ። ምንድነው እኛ ጋር አዳዲስ ነገሮች? ሁሌም የተለመደ የቴምር ጊፍት አለው። ከጊፍትም በላይ ማለት ያ ማለት የ65-35 ፓኬጆች ሁልጊዜም የ60-40 ፓኬጅ ቴምር ላይ የተለመደ ነው። ይሄ 65-35 ወይም ደግሞ 60-40 የሚባል ፓኬጅ ምንድነው? ቴምር ፕሮፐርቲስ 65%ን እናንተ ቻሉ፣ 35%ን እኛ አንችላለን የሚል መርህ አለው ብዙ ጊዜ። ያ ማለት አሁን ለምሳሌ አንተ ቤት መግዛት ብትፈልግ ቴምር ፕሮፐርቲስ ላይ ባለሁለት መኝታ ኢፍ መግዛት ብትፈልግ ለምሳሌ 80 ካሬ መግዛት ብትፈልግ ቶታል ፕራይሱ 8,900,000 ብር የሆነ ዋጋ ያ ማለት 65%ን 5.7ቱን ትከፍልና 35% ኦፍ ይደረግላል። ያ ማለት ቀሪው ከ8.9 ወደ 5.7 ሚሊዮን ዝቅ አለ ወይም ቶታሊ ከት ነው የሚደረግልን ማለት ነው። ያ ማለት እውነተኛ ቅናሽ አለ ማለት ነው። ስለዚህ ቴምር ላይ ብዙ ጊዜ የተለመደ ትሬንድ አለ። ፕላስ ደግሞ ቴምር ፕሮፐርቲስ ላይ መጥቶ የት ይሁንላችሁ ነው የሚባለው። የት ይሁንላችሁ ማለት ከሎኬሽን አንፃር በምስራቅም በምዕራብ በሰሜን በደቡብ ማለት ያ ማለት ምንድነው ሙሉ አዲስ አበባ ላይ መሀል ከተማም ወጣ ብሎ ወደ አያትም እንዲሁም ደግሞ ወደ ገላንም
እንዲሁም መሀል ከተማ ስንል ደግሞ ሳር ቤት አካባቢ የኤምባሲዎች መናሪያ ወይም የዲፕሎማቶች መናሪያ በሆነው አዳዲስ ሳይቶችን አሁን ላይ ደግሞ ላውንች አድርገናል እና ቴምር ፕሮፐርቲ ላይ ጊዜ ስመጣ ምንድነው አዳዲስ ነገሮች አሉ ማለት ነው። ስለዚህ ይህን ይመስላል ማለት ነው። ያ ቅናሹ በቃ አሁን ላይ ይህንን ቅናሽ መጠቀም ይችላሉ ሰዎች አሁን የሚመጡ? አዎ እንዳልኩ አሁን የቅናሹ ብዙ ጊዜ ቴምር ላይ የተለመደው ምንድነው አዲስ ሳይት ላውንች ሲያደርግ ለተወሰነ ፕሮዳክት ለተወሰነ ቅናት ነው የሚያወጣው ሁሉ ጊዜ ማለት ነው። ያ ማለት አሁን የወጣው ቅናሽ ይቀጥላል ማለት ሳይሆን ለተወሰኑ ቅናቶች ለተወሰኑ ስቶኮች ነው የሚወጣ። ምክንያቱም አሁን ላይ ከረንት ላይ ያለው የዋጋ ኢንፍሌሽን በየጊዜው እየናረ ስለሆነ ዋጋው በጣም ዝቅ ብለን ነው እየሸጥን ያለብን። ከዛ ለማምጣት የመጀመሪያ የተወሰኑ ስቶኮችን ወይንም አፓርትመንቶችን በዲስካውንት ዋጋ እንሸጥና ከዛ በኋላ የተወሰነ ኮታው ከሞላ በኋላ በነባር ዋጋ ወይም ደግሞ በካሬ ያለው ዋጋ ሳይቀነስ የሚሸጥበት ሁኔታዎች ይመጣሉ ማለት ነው። ስለዚህ ሁሉም ሰው ቀድሞ ጆይን ቢያደርግ እጅግ በጣም አሪፍ ነው ማለት ነው። ስለዚህ አሁን ነው እንጂ ይሄ ነገር ያለው ቅናሹ ይቀጥላል ማለት አይደለም። ቅናሹ እንዳልኩ ለተወሰነ ቤት ለተወሰነ ጊዜ የሚቆይ ነው ማለት ነው። ይህንን የሚያዩም ሰዎች ይህን ዲስካውንቱን መጠቀም ይችላሉ ማለት ነው። በጣም አመሰግናለሁ ለሰጠን። ቅድም እንግዲህ አቶ አክሊሉ ስለ ቴምር እንዳጠቃላይ መረጃም ሰጥቶኝ ነበረ። አዳዲስ ያሉ ሳይቶችም እንዳሉ ነግሮኝ ነበረ እና ስለነሱ ሳይቶች እስቲ ዲቴል የሆነ ሎኬሽናቸውን፣ የቤት አማራጮችን፣ ዋጋቸውን ዲቴል ነገር የሚፈልግ ሰው ስላለ ለነሱ ግልጽ ብታደርግልን። ኦኬ መልካም። እንዳልኩ ቴምር ፕሮፐርቲስ በብዙ ሎኬሽኖች ላይ አለ። ያ ማለት ግን እጅግ በጣም ብዙ ፕሮጀክቶች ነበሩ። ከነዚያ መካከል ሚሉ እንዳለ ወደ 10 ፕሮጀክቶችን ኦን ታይም ዴሊቨር ያደረግንበት ታይም አለ። ያ ማለት ኦልሬዲ አንድ ኦቨር አድርገናቸዋል ወይም ደግሞ ሰዎች የኖሩበት ያለ ፕሮጀክቶች አሉ። ግን ደግሞ ሸጠን ያጠናቀቅናቸው ፕሮጀክቶችም አሉ። ለምሳሌ ያክል በ14 ወር ወይም ደግሞ በአንድ ዓመት ከ2 ወር በፊት የሸጥነው ፕሮጀክት ነበረ። እሱም ፕሮጀክት በአንድ ዓመት ከ2 ወር 00 የነበረ ፕሮጀክት በተመሳሳይ አሁን እንዳወጣናቸው ኦፈር በ60/40 ነበር የሸጥናቸው። 60/40 ስል ምንድነው እነሱ ሰዎች በካሬ በ57,000 ብር በዋጋ ነበር በዛን ጊዜ የገዙት። በ57,000 ሳር ቤት ቫቲካን ኤምባሲ አንድ ፕሮጀክት ኦን ታይም አግሬሲቭሊ እየገነባ ነው ያለ G+24 የሆነ አሁን ኦልሬዲ ሙሉ በሙሉ ስላውን ጨርሰን ከታች የፊኒሺንግ ስራ እየሰራን ያለበት ሁኔታ ነው ያለው። ስለዚህ ቴምር ፕሮፐርቲ እንደዚህ አይነት ፕሮጀክቶች ኦልሞስት ከ10 ምናምን በላይ 13-14 በላይ ፕሮጀክቶች ሸጦ በዚህ ዋጋ የደረሰበት ሁኔታዎች አሉ። እንዲሁም በተጨማሪ አሁን ላይ ኦልሞስት 95% የምንለው ደረጃ ያ ማለት ግንባታ ደረጃቸውን የሽያጭ ደረጃቸውን በዚያ ልክ ያደረስናቸው ፕሮጀክቶች አሉ። ሀያት አካባቢ ሰው ባለ 3 መኝታ 6.5 ሚሊዮን አካባቢ እየሸጥን ያለበት ሁኔታ አለ። ሀያት አካባቢ ማለት ነው። ቶታል ፕራይስ ባለ 3 መኝታ ማለት ነው። ግን አሁን ሰው ሲጠብቀው ሲጓጓለት የነበረው እንዳልኩ በዲፕሎማቶች መናሪያ ወይም ደግሞ በኤንጂኦዎች ወደ 16 ኤምባሲዎች እና እንዲሁም ደግሞ አፍሪካ ህብረትን ጨምሮ እንዲሁም ደግሞ ወደ 43 ኤንጂኦ ያሉበት አካባቢ እንግዲህ ታውቃለህ ዲፕሎማቶች መናሪያ በጣም ሳር ቤት በጣም ለማከራየትም ብትለው ለመኖርም ብትለው ሴፍቲ የተጠበቀ ሪተርን ኦን ኢንቨስትመንቱም እጅግ በአጭር ጊዜ መመለስ የሚችሉበት ኦፕሽን ያለው ሳር ቤት አካባቢ ነው። ስለዚህ ሳር ቤት አካባቢ ላይም አሁንም በድጋሚ 4ኛ ፕሮጀክታችንን ለሽያጭ አወጥተናል። ያ ማለት አሁን ላይ ሰው ከዝቅተኛ ፍሎር ከ3ኛ ፍሎር እስከ 20ኛ ፍሎር ማግኘት የሚችልበት ኦፕሽን አለ። ይህን ስል ግን አሁን ለቅርብ ጊዜ ነው። ምክንያቱም ምንድን ነበረ መሰለኛ የተለመደ ትሬንድ ነበረ ማክሲመም አንድ ፕሮጀክት ሽያጭ ላይ የሚቆየው 2 ወር ነው። ከዛ በኋላ ሶልድ አውት ነው የሚባል። ብዙ ሰው ደንበኞች በጣም የሚደናገጡበት ለመወሰን በጊዜው ሳይወስኑ ይቀሩና ከዛ በኋላ ሀሳባቸውን ወስነው ሲመጡ ያ ፕሮጀክት ወይም ያ አፓርትመንት አይኖርም። ግን ያ ነገር እንዳያጋጥማቸው አሁንም ሳር ቤት ላይ አዲስ ሳይት አወጣናል እና ይሄን አዲስ ሳይት ደግሞ ለምሳሌ ዋጋውስ የካሬው ኦፕሽኖችስ ብትለኝ ለምሳሌ ባለ 2 መኝታ ከ82 ካሬ ያ ማለት ለኢንቨስትመንት በጣም ተመራጭ ናቸው። እንደዚህ ትናንሽ ካሬዎች ሲሆን 82 ካሬ ብታከራየው ሪሴል ቫልዩም ቶሎ ብሸጠው ቶሎ ከእጅ ላይ የሚወጣ ነውና የካሬ ኦፕሽኖችም ማርኬቴብል የሆኑ የካሬ ኦፕሽኖች ናቸው ያወጣናቸው። ባለ 3 መኝታ ከ139 ካሬ እስከ 157 ካሬ ኦፕሽን 158 ካሬ በጣም ትልቅ ነው ኦፕሽን ያመጣናቸው። ፕላስ ሁሎችም ምንድናቸው እነዚህ መኝታ ቤቶች ለምሳሌ ባለ 3 እንበላቸው እንጂ ተጨማሪ ሚድስሩ ወይም ደግሞ ያጋሽ ክፍል ያለው ነው ሁሎችም ክላሶች ማለት ነው። ሜካኒካል ቬንቲሌሽን ሳይጠቀሙ ሁሎችም ናቹራል ቬንቲሌሽን የሚያገኙ ተደርገው ኦፕ ኤንድ ዳውን ያላቸው ለግዠሪ አፓርትመንቶች ናቸው እየተገነቡ ያሉት ማለት ነው። ስለዚህ ሳር ቤት ላይ ለምሳሌ ባለ 2 መኝታ 5.7 ሚሊዮን ኦን ማድረግ የሚችሉበት ኦፕሽን አለ። ባለ 3 መኝታ ደግሞ በ9 ሚሊዮን 900 ሺህ ብር ኦን ማድረግ የሚችሉበት ኦፕሽን አለ ሳር ቤት አካባቢ እዚህ ሳር ቤት ላይ። ስለዚህ በጣም ዲስካውንት ዋጋ ነው። ይሄም እንደባለፈው አመት
አዲስ ኦፕሽን አዲስ ኦፈር አምጥተናላችኋል ማለት ነው። አሁን እንደዚህ ያጠቀስክልኝ ሳር ቤት ያለው የግንባታ ሁኔታው ምን ያክል ሄዷል እና በምን ያክል ጊዜ ሊረከቡ ይችላሉ? ኦኬ መልካም። አሁን የሳር ቤት ላይ ያልኩ ኮንስትራክሽኑ አንደር ኮንስትራክሽን ሳይት ክሊን ላይ ያለ ፕሮጀክት ነው። ግን ዲሊቨሪ ታይሙ በ36 ወር የምናስረክበው ፕሮጀክት ነው። ግን ምን አለ መሰለህ ቴምር ፕሮፐርቲስ ለምሳሌ በ36 ወር ይበል እንጂ ከዛ ቀድሞ የሚያስረክብበት ትሬንድ ያለው ፕላስ ዲሌ የሚሆንበት ደግሞ ምንም አይነት እንትን የለውም። ምክንያቱም የኮሪደር መንገዱ ኦልሬዲ ተሰርቷል። በሳምንት ነው የተማረቀው የሳር ቤት ኮሪደር ፕሮጀክት ተመርቋል። እና እዛ ጋር ይሄ ምንድነው መንገዶችንም መንገድ ዳር ስለሆነ ዲሌ የሚሆንበት መንገድ አይኖርም። ምክንያቱም አንደኛ የአስፋልት ስራዎችን ስለሚያበላሽ ቶሎ ስራዎች እነዚህ ኮንስትራክሽን ስራዎች ቶሎ ማለቅ አለባቸው። እንዳልኩ አንዱን ፕሮጀክት በ14 ወር ወይም ደግሞ በአንድ ዓመት ከ2 ወር እዚህን ደረጃ ወይም ደግሞ የፊኒሽንግ ደረጃ ላይ ማድረግ ትልቅ ነው፣ ወይም ደግሞ አግሬሲቭሊ እየሰራ መሆኑን ያመለክታል። ስለዚህ ቴምር የዲሌ ወይም ደግሞ ትረስት ነገር ምንም 100% ነው የሚያስተማምን ፕሮጀክት ነው። ብዙዎች ስለሚያውቁትም ብዙዎች ስለተጠቀሙበትም ማለት ነው። እነዚህ ከነዚህ ውጭ አሁን ሌላ ኦፕሽኖች ሌላ በተጨማሪ አዲስ ሳይት ላውንች ያደረግነው አዋሪ አካባቢ አዲስ ሳይት አለ። አዋሪ ማለት በተለምዶ ጥይት ቤት የምንለው ወይም ደግሞ ከቤተ መንግስቱ ጀርባ አሁን ደግሞ እሷም በኮሪደር ደግሞ ወይም በመልሶ ማልማት እጅግ በጣም የለማ አካባቢው ደግሞ እጅግ በጣም እንደምታየው በጣም ሰፋፊ 5 ስታር ሆቴል ያሉበት ሆቴል ላይ እንደምታየው በዩኤስዲ ነው እና ኮስት ያደርጋል በጣም። ስለዚህ ማንም ሰው ለመኖሪያ ቢፈልገው ለማከራየትም ቢፈልገው በዩኤስዲ ወይንም ደግሞ ብዙ ብሮችን ማከራየት የሚችልበት አዋሪ ላይ ወይንም ያው እዚህ ጋር አሁን ኪራይ ያልከው ነገር አለ። በተለይ መሀል አካባቢ አሁን እነዚህ ሳር ቤት ቤተ መንግስት አካባቢ ያልከው እንደዚህ አይነት ቤቶች የዲያስፖራዎችን በሚመጡበት ጊዜ የሚያርፉባቸው አካባቢዎች ናቸው። እውነት ነው። እናም ኪራዩም ብዙ ጊዜ አይተህ ከሆነ በዶላር ነው እና የሚከራዩት። አሁን ላይ እንዲሁ ኢንፎርሜሽኑ ካለ በምን ያክል ዶላር ይከራያሉ እነዚህ ቤቶች? አሁን እንዳጠቃላይ ጥናቱ የሚያመለክተው ካሳንቺስ አካባቢ ለምሳሌ ከ1500 እስከ 3000 ዩኤስዲ ነው ከረንትሊ የሚከራዩ በአፓርትመንት ደረጃዎች ማለት ነው። ፈርኒሽድ ካደረጓቸው ደግሞ ከዛ በላይ ወርዝ ያደርጋሉ ማለት ነው። ረንት ፐር መንዝ ላይ ነው እንደዛ ወርዝ የሚያደርጉት ማለት ነው። ምን አለ መሰለህ አካባቢው ላይ ለምሳሌ አዋሪን ስናይ አለፍ ብለን ቤተመንግስቱ ፕላስ ደግሞ አብሮት ላይብራሪ ነው፣ ትልቅ ላይብራሪ ያለበት ለልጆችም ዩኒቨርሲቲዎችም የተለያዩ መናፈሻ ለምሳሌ ዩኒቲ ፓርክ፣ ፍሬንድሺፕ ፓርክ ቁጥር 1 ቁጥር 2 እንዲሁም በተጨማሪ አራዳ ፓርክ በቅርብ ርቀት ነው የሚገኘው። ዊዝን ዌኪንግ ኤሪያ ነው እና ሰዎች ምን ይፈልጋሉ ሲወጡ ምን ጥሩ ነገር ማየት ይፈልጋሉ። ፕላስ ደግሞ አካባቢው ላይ ሴኩሪቲ የተጠበቀ ነው። ቤተመንግስት ሲባል እንግዲህ እሱ ነገር ያለው ስለዚህ አዋሪ ላይም ሳንቺስ ላይ ኢንቨስት የሚያደርግ ሰው ተጠቃሚ ነው። ለመኖር ብቻ ሳይሆን ኢንቨስትመንት ለሚፈልግ ሰውም በጣም አሪፍ ነው ማለት ነው። አብዛኛው ሰው እንደውም ብዙ ጊዜ ደጋግሞ የሚገዙ ሰዎች ልምድ ያላቸው ሰዎች ናቸው። ለምን መሰለህ አምና ላይ የነበረው ዋጋና ዘንድሮ ላይ ያለው ዋጋ እኩል አይሆንም። አንደኛ አምና መግዛቱ ትልቅ እንዲያተርፍ ያደርገዋል። ከኔክስት ይር ደግሞ ዘንድሮ መግዛቱም ትርፋማ ያደርገዋል። በተጨማሪ እንዳልከው ክራዩም እጅግ በጣም ብዙ ወርዝ ያደርጋል እና ሪተርን ኦን ኢንቨስትመንቱም መሀል ከተማ ላይ መግዛቱ በአጭር ጊዜ ወይንም ደግሞ በቅርብ ሰዓት ሪተርን ኦን ኢንቨስትመንቱን ወይንም ደግሞ ያወጣውን ብር ቶሎ እንዲመለስ ያደርገዋል ማለት ነው። በጣም ጥሩ። አሁን እንዳልከው ለኢንቨስትመንት የሚፈልጉ ሰዎች አሉ፣ ሌሎች ሰዎች ደግሞ ሱቆችንም የሚፈልጉ ሰዎች አሉና ንግድ የሚሆኑ ቦታዎች አሉ። አዎ እኛ ቴምር እንግዲህ ሁሉንም ኦፈር ነው የምናቀርበው። የንግድ ሱቅ ለሚፈልግ ሰው የንግድ ሱቅ፣ አፓርትመንት ለሚፈልግ ሰው አፓርትመንት። ደስ የሚለው ቴምር ፕሮፐርቲስ እነዚህን ኦፈሮች ሲያቀርብ ሚክስድ ዩዝድ የሆኑ አይደሉም። ሪጀንስ ከሆነ ሪጀንሻል ነው የሚሆነው፣ ሞል ከሆነ ሞል ብቻ ነው። ምክንያቱም ሱቁ ላይ ሌላ ቤት የምንጨምረው ነገር የለም፣ ሙሉ በሙሉ ሱቆች ብቻ ናቸው። ያ ማለት የንግድ ሱቁንም ስታንዳርዱን እንዲጠብቅ ያደርገዋል፣ መኖሪያ አፓርትመንቱንም ስታንዳርዱን እንዲጠብቅ። ይሄ ምንድነው አፓርትመንቶች ብቻቸውን መገንባታቸው ትልቅ አድቫንቴጅ አላቸው። ምክንያቱም ከውጭ የሚመጣ ሰው የሆነ ክራውድድ የሆነ ነገር አይፈልግም፣ የየራሱ የሆነ ፕራይቬሲ ይፈልጋል። መኖሪያ አፓርትመንቶች ሙሉ መኖሪያ አፓርትመንቶች ናቸው። የንግድ ሱቆች ግን ሙሉ ሞል ናቸው። ለምሳሌ ፒያሳ ላይ የተወሰኑ ግራውንድ ላይ ብቻ ሱቆች ይቀሩናል። ጂ+5 ሞል በአጭር ጊዜ ሸጠን የጨረስንበት ሁኔታ አለ። ግን ግራውንድ ላይ 4-5 እንደዚህ በቁጥር ደረጃ የቀሩን ሾፖች አሉ። ግን በተጨማሪ የሰዎችን ፍላጎት በማየት ከከተማ ትንሽ ወጣ ብለን ያ ማለት ደግሞ በሜን ጌት ወይም የአዲስ አበባ ዋና በር በሚባለው ገላን ወይም ደግሞ አቃቂ ቃሊቲ ላይ እጅግ በጣም ሰፊ ሞል ጂ+7 የሆነ ከ1 እስከ 4 ግን ለሽያጭ ያወጣንበት ኦፈር አለ ማለት ነው። ያ ማለት ዋጋውን ብነግርህ ራሱ አንተ ራሱ ጆይን የምታደርግበት ይመስለኛል። ምክንያቱም ለምንድነው እንደዛ ያልኩት? ቅድመ ክፍያ ከ500 ሺህ ብር ቅድመ ክፍያውን 500 ሺህ ብር ከፍለው ቀሪውን 2 ሚሊዮኑን እስከ 2 ዓመት መክፈል የሚችሉበት ኦፈር። ያ ማለት
ቶታል ፕራይሱ እስከ 2.5 ሚሊዮን ያለበት የንግድ ሱቅ ኦፈር አወጥተናል። ስለዚህ የንግድ ሱቅ ለሚፈልግ ሰው የንግድ ሱቅ ኦፈር አለ። መኖሪያ አፓርትመንት ለሚፈልግ ሰው ደግሞ መኖሪያ አፓርትመንቶችን ካተና ነው የሚመጣው ማለት ነው። በጣም ጥሩ። አሁን ሰዎች እናንተን ለማግኘት ቢፈልጉ በምን አይነት መንገድ ሊያገኟችሁ ይችላሉ? በዚህ በሚቀመጥላቸው ስልክ ቁጥር ማግኘት ይችላሉ። ማግኘት ብቻ ሳይሆን በዚህ ስልክ ቁጥር ሲደውሉ ኦፈሮችን የምንሰጥበት ኦፕሽኖች ናቸው ያሉ። ስለዚህ በዚህ ስልክ ቁጥር ቢደውሉልን በዋትስአፕም፣ ቴሌግራምም፣ በኢሞም የተለያዩ ሶሻል ሚዲያዎች ይህን ስልክ ቁጥር ባዩበት እነሱ በሚመቻቸው ቢደውሉልን ብዙ ኦፈሮችን የሚያገኙበት ኦፕሽን አለ። ምክንያቱም አሁን ለምሳሌ ዲስካውንቱ የሚያልቅባቸው ከሆነ የተወሰነች ጊዜ እንድንሰጣቸው በሆነ ብር፣ ስለዚህ በዚህ ስልክ ቢደውሉልን ከዳሎን ያየሁት ብሎ ቢደውሉ ኦፈር ታቀርባላችሁ? ኦፈር እናቀርብላቸዋለን። እሱ ነው የምፈልገው። ኦፈር እናቀርብላቸዋለን። ቤተሰብ መጥተው ደስ እንዲላቸው ነው የምንፈልገው። አንተ እንድትስተናገድበት እነሱንም በደንብ በሰፊው ነው የምናስተናግዳቸው። እንዳየኸው ቢሮችንም በጣም ደስ የሚል ቢሮ ነው ያለና በአሪፍ ኦፈር እናስተናግዳቸዋለን። ያው እኔ በበኩሌ ያየሁት ነገር በጣም ደስ ይላል። ተመልካቾቻችን እንግዲህ ሪል ስቴት በደንብ አስባችሁበት የምትገቡበት ነገር ነው። ለእንደዚህ አይነት በጣም በቃ ሲሪየስሊ ሪሰርች ብታደርጉ ደግሞ በጣም ብዙ ጥሩ ነገሮችን የምታገኙበት ቦታ ነው ቴምር ፕሮፐርቲ። እሺ ተመልሰናል። አሁን ደግሞ የመጨረሻውን ጊፍት እንከፍታለን ማለት ነው። ከኋላ ያለው ምን ይሆን? ትልቅ ስጦታ ነው። እሺ እናንተ እያያችሁ ነው የምከፍተው። ምን ይሆን? ምንድን ነው? ዞር ላድርግላችሁ ይሄን ነገር። ምን ይሆን ይሄ ነገር? እንዴ መኪና ነው ወይስ ምንድን ነው? ዋው 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 ዋው! አታምኑኝም? ምን እንደተላከልኝ አታምኑኝም? አያችሁ ጋይስ፣ አያችሁ ወይ ምን እንደተላከልኝ አያችሁ? ዋው! በጣም ትልቅ ስጦታ ነው የምር። ህፃን ልጅ ይዞ ለመንቀሳቀስ ምናምን በጣም ፐርፌክት የሆነ ስጦታ ነው የተላከልኝ። በጣም አመሰግናለሁ። ስትሮለር ነው የሚባለው አይደለ ስሙ? እዚህ ጋር ህፃኗን እናስተኛለን፣ እዚህ ጋር መጫወቻ አለው ምናምን። እኔ ራሴ እዚህ ጋር ገብቼ ብተኛ ደስ ይለኝ። በጣም በጣም አመሰግናለሁ። በጣም ትልቅ ስጦታ ነው በእውነት በጣም ትልቅ ስጦታ ነው። ሌላ ደግሞ ምን አለው? እዚህ ከታች እግር ማስገቢያ አለው። እዚህ ጋር የስ በጣም አመሰግናለሁ። በጣም ቴንኪ። የዛሬው ቪዲዮ ይሄን ይመስላል።